ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ሰበርና ልዩ መረጃዎችን ይዘን ቀርበናል። እንደተለመደ ሁላችሁም ቪዲዮ ላይክ አድርጋችሁ እስከ ዝግጅታችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በአክብሮት እየጋበዝን በየጊዜው የምንለቃቸው ታማኝና ፈጣን መረጃዎች በየደቂቃው እንዲደርሱት በኖቲፊኬሽን መልእክት እንዲመጣልዎት ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ቤተሰብ ይሁኑ። አሁን በቀጥታ ለዛሬ ያዝናቸው ዋና መረጃዎችን በማስተዋወቅ እንጀምራለን። በኬንያ ማርሳቢት ካውንቲ ሞያሌ ከተማ ውስጥ ለአንድ መኖሪያ ቤት መሰረት ሲቆፈር ከጣሊያን የኢትዮጵያ ወረራ ከ1935 እስከ 1936 ዘመን ጀምሮ መሬት ውስጥ ተቀብረው የቆዩ ከ4000 በላይ ጥይቶች መገኘታቸውን የኬንያ ፖሊስ አስታወቀ። አሁን በደረሰን እጅግ አሳዛኝና አስደንጋጭ በሆነ ዜና መሰረት የኪነ ጥበብ ባለውለቷ አንጋፏ ድምፃዊት በዛሬው ዕለት በድንገት ሕይወቷ ማለፉ ታውቋል። ይህቺ አርቲስት ማነች? በምን አይነት አጋጣሚስ ሞተች? የሚለውን ዝርዝር መረጃውን በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። በኬንያ ማርሳቢት ካውንቲ ሞያሌ ከተማ ውስጥ ለአንድ መኖሪያ ቤት መሰረተ ልማት ሲቆፈር ከጣሊያን የኢትዮጵያ ወረራ ከ1935 እስከ 1936 ዘመን ጀምሮ መሬት ውስጥ ተቀብረው የቆዩ ከ4000 በላይ ጥይቶች መገኘታቸውን የኬንያ ፖሊስ አስታወቀ። እንደ ፖሊስ መረጃ ጥይቶቹ የተገኙ በሞያሌ ከተማ ሁለተኛ ደረጃ ትምህርት ቤት ፊት ለፊት በሚገኝ ቦታ ላይ ለአንድ ቤት መሰረት ማውጫ ስራ ሲካሄድ ነው። መሬት ውስጥ የተቀበሩ በርካታ የብረት ቁሳቁሶችን የተመለከተው የአካባቢ ነዋሪ ጥይት መሆናቸውን በመጠራጠር ለደህንነት አካላት ጥቆማ ሰጥቷል። የደህንነት አባላቱ በቦታው ተገኝተው ባደረጉት ቁፋሮ 4060 የሚያክሉ 8 በ50 ሚሊ ሜትር መጠን ያላቸው ጥይት ማውጣት ተችሏል። ጥይቶቹ የቀደመው የጣሊያን ጦር በወቅቱ በነበረው የጦርነት ዘመቻ ወቅት ጥሏቸው ሄዳቸው እንደሆነ የተገመተ ሲሆን በአሁኑ ወቅትም ወደ ሞያሌ ፖሊስ ጣቢያ የጦር መሳሪያ ግምጃ ቤት ተዘዋውሮ በጥንቃቄ እንዲወገዱ መደረጉም ተገልጿል። በሌላ በኩል በዚሁ ማርሳቤት ካውንቲ ቻልቢ በረሃ አቅራቢያ በሚገኘው ኮሎሬ በተባለ ቦታ አቅራቢያ የሚገኙ ጥንታዊ መቃብሮች መገኘታቸውን ተከትሎ ፖሊስ ምርመራ መጀመሩን አስታውቋል። በቁጥር 50 የሚሆኑ እነዚህ መቃብሮች የተገኙት በአንድ እረኛ አማካኝነት ሲሆን የአካባቢው ነዋሪዎችና የ75 ዓመቱ አረጋዊ ኤድዋርድ እንደተናገሩት ቦታው ከ1935 ዓመተ ምህረት ጣሊያን ኢትዮጵያን በወረረችበት ወቅት ተይዘው በብሪታንያ ቀኝ ግዛት ስር የነበሩ የኢትዮጵያውያን ተፈናቃዮችና ስደተኞች መጠለያ እንደነበሩም ታውቋል። በጦርነቱ በርካታ ኢትዮጵያውያን በበሽታና በውሃ እጥረት ምክንያት ሕይወታቸው አልፎ እዚያው ቦታ መቀበራቸውን አረጋዊ ገለጹ። የኬንያ ፖሊስና የአካባቢ አስተዳደር አካላት ቦታውን በመጠበቅ የታሪካዊ መጠንና የመቃብሮቹን ዝርዝር ሁኔታ የሚያጣራ ተጨማሪ ጥናት እያካሄዱ እንደሚገኝም ታውቋል። የጸጥታ አካላት በሕዝብ ደህንነት ላይ ምንም አይነት አደጋ ለመኖሩን ያረጋገጡ ሲሆን ነዋሪዎች መሰል የቆዩ የጦር መሳሪያዎች ወይም ጥይቶችን ሲያገኙ በራሳቸው ከመነካካት ይልቅ በአስቸኳይ ለፖሊስ ጥቆማ እንዲሰጡም ጥብቅ ማሳሰቢያም ሰጥቷል። የኪነ ጥበብ ባለውለቷ አንጋፏ ድምፃዊትና የዜማ ደራሲ ሳጅን አልማዝ ተፈራ ከዚህ ዓለም በሞት መለየቷ ተገለጸ። በኢትዮጵያ ሙዚቃ ኢንዱስትሪ ውስጥ ጉልህ አሻራ ያኖረችው አንጋፏ ድምፃዊት የግጥምና ዜማ ደራሲ ሳጅን አልማዝ ተፈራ በሕክምና ስትረዳ ቆይታ ሐምሌ 16 2018 ዓ.ም ከዚህ ዓለም በሞት ተለይታለች። በነገሌ ቦረና ተወልዳ ያደገችውና የመጀመሪያ ደረጃ ትምህርቷን በይርጋለም ከተማ የተከታተለችው አርቲስት አልማዝ የጅማ ፖሊስ ኦርኬስትራ ባንድ ከተመሰረተበት ጊዜ ጀምሮ በድምፃዊነት፣ በጃዝ ሙዚቃ ተጫዋችነት እንዲሁም በዜማና በግጥም ደራሲነት ለበርካታ ዓመታት አገልግላለች። በሙዚቃ ሕይወቷ 3 አልበሞችን ለአድማጮች ያበቃች ሲሆን በ1978 ዓ.ም በመንዝ ሙዚቃ ቤት የቀረበ የመጀመሪያ አልበሟ እንደ ጅማ ላይ ነው ቤቴ አልበሟ እንደ ጅማ ላይ ነው ቤቱ፣ አካል መውደድና የፍቅር ጽጌረዳ ያሉ ተወዳጅ ስራዎችን ያካተተ ነበር። በ1982 ዓ.ም ሁለተኛ አልበሟን ያስደመጠችው ድምፃዊቷ በ1993 ዓ.ም ወደ አዲስ አበባ በመዛወር በፖሊስ ኦርኬስትራ ባንድ ውስጥ
በሚያገለግሉበት ወቅት ሶስተኛ አልበሟን ለአድናቂዎቿ አድርሳለች። ራሱ አልበሞች ባሻገር በፈጠራ ብቃቷ የምትታወቀው አርቲስት አልማዝ ተፈራ ለታዋቂዋ ድምፃዊ ሂሩት በቀለ እንደ ንጋት ጩራ፣ የባቄላ አበባና ቃል ኪዳን አክባሪ ያሉ ዝነኛ ዜማዎችንና ግጥሞችን በመጻፍ የማይረሳ አሻራን አኑራለች። የሁለት ሴት ልጆች እናት የነበረችው ድምፃዊት አልማዝ ተፈራ የቀብር ስነ ስርዓቷ ዛሬ ሐምሌ 17 ቀን 2018 ዓ.ም ከቀኑ 10 ሰዓት ላይ በቅዱስ ዮሴፍ መቃብር ይፈጸማል። ለቤተሰቦቿ፣ ለአድናቂዎቿ፣ ለጥበብ አፍቃሪዎችም በሙሉ መጽናትን እንመኛለን።